ስሚኝማ አራፈርክ ብዬ በምክንያት ልጣል እንዴ? አራንቺ ልጅ ታይ ምክንያት አልሰጥሻለኝ አቅዴ እንደሆነ ተሳክቷል። ያመርሽና አይገርምሽም? ሄኒኮ ቅናት አሳብዶት እየለመነኝ ነው። እና እውነቱን ንገሪዋ። ሄሎ አንተ ሄሎ ሆቴል ላይ እንዴ? ልትነግሪኝ የነበረውን ነው እኮ የሰማሁት። ታዲያ ምን አስቸኮለ? እነግርሃለሁ ነበር። ቆይ ግን ለምን? ያልጨረስኩት ፍቅር ነበር። ታዲያ ለምን አብረሽኝ ሆንሽ? እሱን ረስቼ አንተን መውደድ የምችል መስሎኝ። ውሸታም! ቢያንስ አሁን እንኳን እውነቱን ንገረኝ እስቲ። እርግጠኛ ነህ? እውነቱ ግን ይከብድሃል። አታስቢ፣ ስኖረው ያልከበደኝ እውነት ስሰማው አይከብደኝም። እሱን ለማስቀናት ነበር የቀረብኩ ግን በቃሽ፣ ምንም ግን አያስፈልገውም። እኔ እኮ የመወደድ የመፈቀር ጉጉቴን የምትሰጪኝ ትክክለኛ ሰው መስለሽኝ ነበር። ለካ ላንቺ የሴራ ሽጉጥ ተራ ጥይትሽ ነበርኩ። ይዞ አንተ ጥሩ ልብን ያለህ እኔ አልሆንህም። አትሸንጊኝ። ለሌላ ጊዜሽ በፍቅርና በስሜት አትጮቺ። ያልጨረሽው ነገር ካለ አዲስ አትጀምሪ። አትቆይም ትንሽ? አይ ባጣቆይኝማ አልሆንም። በዛ ላይ የጀመርኩትን ማስጨርሰው ጉዳይ አለ። ምህሩ ኢዛና አትቀልጂ ማርያምን። ወይኔ ልቤ። ልጥራው ታናግሪዋለሽ? ምን? አራት ህይወቱን ይኖርበት። ያወጣልሽ ተገላገልሽ። ቆይ ናፍቆኛል ስትያል ነበር እንዴ? በጣም ናፍቆኛል። እና ሰላም አትይውም ነበር? አልችልም። ለምን ግን? እኮ ደግመሽ አታዩም። አዎ ለትናንት እንጂ ለነገ ይሩቅ። ከትናንትና ከነገ የቱ ይቀርባል? እንደ መንገዱ ነው ይላሉ። ማለት በትዝታ በኩል ከሄድሽ ትናንት፣ በተስፋ በኩል ከሄድሽ ነገ። አንቺ በየቱ ነሽ? በትዝታ ለየለኝ ፍቅርሽ እንዳሳብደኝ። ወይ አንቺ ያበዛሽ መሰለሽ? ምንድን ነው የሚያስጨው? ባለ ትዳር እኮ ነሽ። ምንድን ነው ከማንም ጋር መገልፈጥ? ከማንም ጋር? አዎ ከማንም ጋር። እናቴን ነው ማን? ይቅርታ እናትሽ አልመሰሉኝ። ሌባ እናት ልጇን አታምንም ማለት? እኔ እንዳንተ ባለጌ አይደለም። ትሰማለህ? ልጅ እያማረኝ መሀንነትን ተቀብዬ የምኖረው ትዳሬን ብዬ እንጂ ወጣ ብል ብዙ ፈላጊያለሁ። አሁን ይሄን ማስታወሱ አስፈላጊ ነው? ድንጋይ ሌባን ሌባ ካላልኩ አይገባም። ተወኝ በእናትህ። ምን አይነት ድድብ ነህ? እማዬ። ወይዬ ልጄ፣ አንቺ ግን የድራማ አይቀርብሽም? ትንሽ ቀን ነው። አሁን ቶሎ ነይ፣ ናፍቆትሽ ሳይደፋኝ። ሄሎ ማዘር። ሄሎ የኔ ልጅ እንዴት ነህ? ማዘር ጠፋው አይደለ? ምን አንተ ብቻ? ልጄንም እኮ ካገኘኋት ቆየሁኝ። ስልክ አታነሳ፣ አትደውል። ጠዋት ተደዋውላችኋል ነበር እንዴ? ወይ መደዋወል፣ ካገኘኋት ራሱ ወር አለፈኝ። ወር ነው ያሉኝ? አይ እንደው ቤት ከሆንክ እንድታገናኘኝ ብዬ። አሁን ስራ ነኝ፣ በኋላ ወደ እርሱ ቤት ልካታለሁ። አያስቡ። ከየት ነው የምትመጪው? ሁሌ ከእናቴ ቤት ነው የምመጣው እያልኩ አንተን ማስረዳት አይጠበቅብኝም። እስኪ አንቺ ስልክሽ። የኔ ፍቅር ለ10 ደቂቃ እንኳን ያለን የመቆየታችን ማለት ደግሞ ስሚ ፖስት ፒሉን መዋጥር ሻለሽ። ሄሎ ይኸውልህኝ እናትሽ ቤት ሂጂና ዋጭ። አንድ ቀን ዘራፍ ሂጂ ልባል እንጂ እንደ ወንድ ወጣት ብቻ እኮ ነው መጋፋት የሚወድ። ዴቭ በእናትህ መድኃኒት ገዝተህልኝ፣ በጣም አሞኛል። ሰው ያማል እንዴ? ስመጣ ይደርሳል። በጣም ቸኩያለሁ። ዴቭ እባክህ፣ ወንድምህ እኮ ነኝ። ከኔ የሚበልጥብህ ነገር አለ? ወንድሜ ብትሆንም አንተን የማስታመም ግዴታ የለብኝ። ይልቅ ዛሬ ቀጠሮ አለብኝ። ለምሩ ቀለበት ላደርግላት ነው መጣው። እሺ ዴቭ መድኃኒቱ ስሜል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ። ምን በደልኩሽ ምሩ? የራስ ሰው ቢያጠፋ እኮ ነው በደል። እኔ አንተ ሰው አይደለም። በደሉን ምን አመጣ? የራስ ሰው ሊያገኝ ነው በጣም እኮ ነበር ማፈቅርሽ ምሩ። ፍቅር የቤት ኪራይ፣ አስቤዛ፣ ቀለብ አይሆንም። እሺ ይሄን ፍቅርን ይዘህ ሂድ። ወስን ስትይ ዛሬ ነው እሱማ ወንድሜ ሞትን ይደፍራል ሁሉን እየቻለ። ልጄ ስሞትልህ ባጠባሁ ጡቶቼ ይዣለሁ። እሺ በለኝና ና። እማዬ እራሱ ደውሎ ይቅርታና ተመለስ ካለልኝ መቼም ነው ማልመለሰው። ልጄ ግን እኔ እናት አላሳዝንህም? ከሱም ብሶ ለምኑኝ እያለ ነው። አረ አይደለም የኔ ልጅ። እንደውም መጥቶ እግራችን ላይ ወርቆ ይቅርታ ካላለን እዚህ ቤት እንዳይገባ። ደግሞ ከሱም ብሶ ይኮፈሳል እንዴ? ከነ ችግሩ ባስጠጋ ነው። ተው የኔ ልጅ፣ ወንድምህ ነው፣ ክፉ አትናገር። ላንቺም እኮ የባልሽ ወንድምህ ነው። አረ እንደዚህ አይነት አማጭስ ይቅርብ። በፊት ባይሆን ባይሞቀው ደጅ እመነዝር ባይኖር ከቲ ማን ነው ታለው ሲል ነበር
በእናትህ የኔ ልጄ እባክህን እማዬ ምንም እንዳትይ። ልጄ ሞት ሬሳዬን ረግጠህ እንደገባ ነው የምቆጥረው። እማዬ ትላንትና ብቻ ምን እንዳደረጉኝ ታውቂያለሽ አይደል? ዮኒ ካላስቸገርኩ ምግብ ታቀርብልኛል? እሺ ዮናስ እስኪ ጃኬት ታምጣልኝ ግባና። እሺ ዮኒ ዞር ብለህ ትመጣለህ? ከባሌ ጋር ጊዜ እናሳልፍ ነበር። እማዬ እኔ ደሃ ነኝ እንጂ መጮቻ ነኝ እንዴ? ልጄ ከዚህም በላይ ብዙ ነገር ችለሃል እኮ። እግዚአብሔር ደግሞ ለሁሉም ቀን አለ። እማዬ እስከ መቼ ነው እሺ እንደዚህ እየተጫወቱብኝ መቆየት የምችለው? እሱም እድሉ ከተገኘ ነዋ። እማ አብርሃም ልጄ ይሙት እንደዚህ ከሆነ እኔም ከልጄ ጋር አብሬ ነው የምወጣው። እንዴ ለምን እማዬ? ሁሉም ነገር በነበረበት አይቀጥልም። ልጆቼ ባጠባኋችሁ ጡቴ ይዣችኋለሁ። ይቅር ተባባሉ። ይቅርታ ዮናስ። በጉብዝናችሁ ወራት ፈጣሪያችሁን አስቡ። ከቻላችሁ ደግሞ አስራት በኩራት እየሰጣችሁ ከፈጣሪያችሁ በረከትን ተቀበሉ። ጋሽዋ አቤት። እንዲያው ተማሪ ቤትም ገብቻለሁ እና አንድ ጥያቄ ልጠይቆት ነበር። ያንተ ነገር እሺ ምንድነው? እንዲያው ውጭ ቁጥር አይምሮዬን አላወሰችኝማ። 5 ስትባዛ በ5 ስንት ነው የምትመጣ? አንተ ደደብ ይሄን እንኳን አታውቅም? 5 ሲባዛ በ5 ስንት ነው አታውቅም? ለማንኛውም 25 ነው። እኔ እንዴው ሁሉንም ለጥቆ ያውቃሉ ማለት? የሳይ አይም ፕሮፌሰር ታሉ እንግዲህ ጆጆን ያውቁታል። ጆጆ ደግሞ ማን ነው? ጆጆን አያውቁትም? እኔ አላውቀውም። እንግዲህ አውሰን ያለንገሯት ጆጆ ማለት እርሶ ፊልድ ብለው ከተማ ሲወጡ ታልጋ እየገባ ሚስቶትን የሚያገላብጣት እሱ ነው፣ ጆጆ ይባላል። እኔ ሳልሆን እርሶ ነው ደደብ። ኮቦስዬ ውይ የኔ ናት እንኮ የሚበላ ነው። እኔ ምግብ አልፈልግም። ምን? ብር ነው የምፈልገው። ብር? አዎ ብር። ይዙ ተቸግሮ ነው የሚሆነው። እንኮ ይኸው ማዘር። ይሄ ምን ያደርግልኛል? 10,000 ብር ነው የምፈልገው። 10,000 ብር? ሰው የተሰጠውን ተቀብሎ አመስግኖ ይላል እንጂ። አመስግኜህ እንደሄድ የጠየቅኩህን ስጠኝ። እንዴ ማዘር ምን አይነት ባህሪ ነው? እሱ እኮ ያለውን ነው የሰጡት። የኔ ልጅ እየለመንኩ አይደለም፣ የሚገባኝን ነው እየጠየቅኩ ያለሁት። የሚገባኝን? ከዚህ በፊት እንተዋውቃለን ወይስ ተመሳሳይቦት ነው? አንተ ሄኖክ አይደለህ የዚህ ጁስ ቤት ባለቤት? አዎ ነኝ። ስለዚህ የሰራሁበትን ደሞዜን የላቤን ስጠኝ። የምን ደሞዝ ነው? 2 ወር ያጸዳሁበትን ክፈለኝ። ደሞዝ በየወሩ አይደል እንዴ የምንከፍለው? አለቃ ስልክ እየፈለገ ነው። ስማ አንተ ሳትከፍል ያስቀረው ደሞዝ አለ እንዴ? አረ ምንም የለም ቦስ፣ ለሁሉም ከፍለናል። ታዲያ እሳቸው ለምን ያልተከፈለው? ብዙ ጊዜ እሱ የለም እያልክ አመላለስከኝ። እኔ እኮ የዕለቴን ነው የምኖረው። አላሳዝንህም? በዚህ ዕድሜ ስታመላልሰኝ። የሚሉት እውነት ነው። ድንገተኛ ችግር አጋጥሞኝ የእሳቸውን ብር ተጠቀምኩት። አንተ የእሳቸውን ብር ለራስ ችግር መላቀቂያ ተጠቀምክበት። እሳቸውስ እንዴት ከዳህ ላይ ነጥቀህ ለራስ ጥቅም ተዋለዋል? አሁን ቢሮ ሂድ፣ በኋላ እናገራለን። ማዘር አካውንቶቹን ንገር። 2 አካውንት ነው የምሰጥህ። አንዱን ለኔ ታስገባልኛለህ፣ አንዱን አስራቴን ለአባቶች ታስገባልኛለህ። ምንድነው በጠዋት እየቀናው ነው? አልገባኝም። አየሁት ካልከኝ ህልም ውጭ ማሰብ አልቻልኩም። ሳምሪን ሳገባየው ስላልኩሽ ነው? አዎ። አንቺ ጅል ነሽ። ጅልነትሽን ግን ወደዋለሁ። ጅል አትበለኝ። በቃ የኔ ብቻ እንድትሆን መፈለግ ጅልነት ነው። ሌላ ሰው እንዳይነካብኝ መሳሳት ጅልነት ነው እንዴ? ምሩ እሺ በቃ ተረጋጊ። ጅልነት አይደለም ፍቅር ነው። እሺ ይቅርታ። ነይ። ወዴት ልትሄድ ነው ደግሞ በዚህ በጧት? ከሳምሪ ጋር ቀጠሮ አለኝ። ሳምሪ በህልሜ ያያት ቢሮ የምትወደለች? አዎ የኔ ፍቅር። ማለት ለምን ተቀጥራለች? ማለቴ ስራ ነው። ለምን ግን አታምኚኝም? ሳላምንህ እኮ ቀርቼ አይደለም። ይቅርታ። እሺ። እና ልሂድ ፈቅድሽልኝ? አዎ